ያላለቀ ጉዞ ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ስነ ህዝብ ፈንድ UNFP ጋር በመተባበር በፋና ሰላ FM 90 ዘወትር እሁድ ከ11 ሰዓት ተኩል እስከ 12 ሰዓት ይህንን ዝግጅት ያቀርባል። ያላለቀ ጉዞ እንደምን ከረማችሁ ውድ አድማጮች፣ ሳምንታዊው ያላለቀ ጉዞ ፕሮግራማችን አሁን ጀምሯል። ቶሎ ብለሽ ካላስገረሽ ብዬ ራሴ ነው የተቆጥቼ እጄ ጠርቻ መጣው ስለማላውቅ አሁን ግን በጣም ቆጨኝ። ምን ለጋዋ ለመረቃ ጎልጋው ጋዲታ ጎልጋው ጉራመራ በልኳ ሰዋ ወይጋይ እቻባጉ እንግዲህ ደስ ይበልሽ። ርብቃ አንቀባሮ የሚያኖር ባል ነው የመጣላት። ፕሮግራማችንን ከዝግጅታችን ውስጥ በመረጥናቸው ድምጾች ጀምረናል። በዛሬው ዝግጅታችን በዳሰነች ኦሞራቴ ከተማ ያገኘኋቸው ሁለት ሴቶች ስለ ግል ህይወታቸውና በተለይ ደግሞ ከግርዛት ጋር የተያዘውን ታሪካቸውን አወያይተውኛል። እነዚህ ሁለት ሴቶች በልጅነታቸው ቢገረዙም ከጊዜ በኋላ ባገኙት እውቀት ግን የተቀየረውን ማንነታቸውንና አመለካከታቸውንም ያጋሩናል። አብሬያችሁ የምቆየው መልካም ሰው ሰለሞን ነኝ። ወደ ዋናው ፕሮግራማችን ከማለፋችን በፊት ስለ ሴት ልጅ ግርዛት አንዳንድ መረጃዎችን ላቀብላችሁ። ዓለም ባንክ በ2011 ዓ.ም ባወጣው መረጃ መሰረት ከኢትዮጵያ ሕዝብ 22% በላይ የሚሆኑት ታዳጊዎችና ወጣቶች ማለትም እድሜያቸው ከ15 እስከ 24 የእድሜ ክልል ውስጥ የሚገኙ ሲሆኑ ወደ 40.8% የሚሆኑት ደግሞ ህጻናትና ከተወለዱ ጀምሮ እስከ 14 ዓመት የሚደርሱትን ያካትታል። ይሁንና ይህ ከፍተኛውን ቁጥር የሚይዘው የአገራችን ህዝብና የአገር ተረካቢ በተለያዩ ጎጂ ድርጊቶች በተደጋጋሚ የሚጠቃና ከፍተኛ የስነ ልቦና፣ የጤና፣ የማህበራዊና ኢኮኖሚያዊ ችግሮች የሚደርስበት ክፍል ነው። በአገራችን በስፋት በመተግበር ላይ ካሉ ጎጂ ድርጊቶች መካከል ደግሞ የሴት ልጅ ግርዛትና በታዳጊነት የሚፈጸም ጋብቻ በሁሉም ክልሎች በስፋት እንደሚከናወን መረጃዎች ያሳያሉ። ይህን መረጃ ያገኘነው ከካናዳ መንግስት በተገኘ የገንዘብ እርዳታ በUNFPA እና በፖፑሌሽን ሚዲያ ሴንተር ትብብር ከቀረበ ጽሁፍ ላይ ነው። የዚህ ጽሁፍ ዓላማም የጾታ ብዝበዛና በሴቶች ላይ የሚደርሱ ተደራራቢ ጥቃቶች፣ የስነ ተዋልዶና ጤና መብት ጥሰት፣ በተለይም በሴቶች ላይ የሚፈጸም ግርዛትን ለመከላከልና ለማቆም በአገር አቀፍ ደረጃ የሚካሄደውን ፕሮግራም ለማገዝ ነው። መጽሐፉ ወጣቶች፣ ታዳጊዎችና ህጻናት ስለ የሴት ልጅ ግርዛትና በታዳጊነት የሚፈጸም ጋብቻ የተሟላ መረጃ እንዲኖራቸው ያደርጋል። በተጨማሪም ድርጊቱ ምን ያህል አሰቃቂና እንደ ሀገርም በጣም ከፍተኛ ኪሳራ በማድረስ ላይ እንደሚገኝ ጠቃሚ መረጃዎችን ይሰጣል። ወጣቶች እነዚህን ጎጂ ልማዳዊ ድርጊቶች ለማስቆም ምን ማድረግ እንዳለባቸውና እንዴት የራሳቸውን ድርሻ ሊወጡ እንደሚችሉም ጠቃሚ መረጃዎችን በመጽሐፉ ውስጥ ተካተዋል። ለዛሬ የሴት ልጅ ግርዛት በተመለከተ የተወሰኑ መረጃዎችን አጋራችኋለሁ። ከዚህ መጽሐፍ ላይ በየጊዜውም የተለያዩትን ርዕሰ ጉዳዮች እያነሳው መረጃዎችን ከዚህ መጽሐፍ ላይ እንጠቀማለን። በሀገራችን በሴት ልጆች ላይ በርካታ ጎጂ ድርጊቶች ይፈጸማሉ። ከነዚህ መካከል ጎጂ የሆኑትና ሴቶችን ከወንዶች በተለየ አደጋ ላይ ሊጥሉ የሚችሉ እንደ የሴት ልጅ ግርዛትና በታዳጊነት የሚፈጸም ጋብቻ የመሳሰሉት በብዙ አካባቢዎች የሚተገበሩ ናቸው። በነሐሴ 8 2011 ዓመተ ምህረት በኢትዮጵያ ያለ ዕድሜ ጋብቻና የሴት ልጅ ግርዛትን ለማስቆም የተዘጋጀ የ5 ዓመት ፍኖተ ካርታ ይፋ መደረጉ ይታወሳል። ፍኖተ ካርታው ከ2002 እስከ 2016 ዓ.ም ድረስ የሚተገበር ሲሆን ቁልፍ ስትራቴጂዎችን በመተግበርና የባለ ድርሻ አካላትን ተሳትፎ በማሳደግ በታዳጊነት የሚፈጸም ጋብቻንና የሴት ልጅ ግርዛትን ማስቆም እንደሚያስችል ታምኖበታል። በ2008 ዓ.ም የኢትዮጵያ የስነ ህዝብና የጤና ጥናት መሰረት እድሜያቸው ከ15 እስከ 49 ዓመት ከሞላቸው ሴት ልጆች መካከል 65% ተገርዘዋል።
49% የሚሆኑት ደግሞ 5 ዓመት ሳይሞላቸው የተገረዙ ህጻናት ናቸው። 24% የሚሆኑት ግን 10 ዓመትና ከዛ በላይ ሆኗቸው የተገረዙ ናቸው። የሴት ልጅ ግርዛትና በታዳጊነት የሚፈጸም ጋብቻ በሴቶችና ህጻናት ላይ የሚፈጸም የሰብአዊ መብት ጥሰት በመሆኑ የኢትዮጵያ መንግስት በ2006 ዓመተ ምህረት በለንደን በተካሄደው ዓለም አቀፍ የታዳጊ ሴቶች ጉባኤ ላይ እነዚህን ጎጂ ድርጊቶችን በ2016 ዓመተ ምህረት ሙሉ ለሙሉ ለማስቆም ቃል በመግባት ቁርጠኝነቱን አሳይቷል። በፍኖተ ካርታው ትግበራ ሂደት ትኩረት የሚሰጣቸው ቁልፍ ስትራቴጂዎች የሚከተሉት ናቸው። አንደኛ ሴቶችን ማብቃት፣ ሁለተኛ ለማህበረሰብ ንቅናቄ ትኩረት መስጠት፣ ሶስተኛ ምቹ ተገቢና ጥራት ያለው አገልግሎት መስጠት፣ አራተኛ የተሻሻለ ህግና ፖሊሲ አፈጻጸምና የተሻሻለ የመረጃና ሪፖርት አሰጣጥ ስርዓት መዘርጋት በቅደም ተከተል የተቀመጡ ናቸው። በፍኖተ ካርታው ትግበራ ሂደት በአፈጻጸም ላይ ያሉ መልካም ልምዶችና አዳዲስ አሰራሮችን በማቀናጀት ስራ ላይ የሚውሉ ሲሆን ከነዚህም ውስጥ የደህንነት ወይም የማረፊያ ቦታዎችን ማዘጋጀት፣ አስተማሪዎችን ወይም መካሪ ተከታታዮችን መመደብ፣ የድምጽ ማሰማትና የወላጆችን ተሳትፎ ማካተት፣ ለታዳጊ ሴቶች እድሎችን መፍጠር የሚሉት ናቸው። አድማጮች በእናንተ አካባቢ የትኞቹ ይተገበራሉ? ተወያዩባቸው። ወደ ዋናው ዝግጅታችን አልፈናል። ወደ ዋናው ፕሮግራማችን ከመግባታችን በፊት ግን አንድ ሙዚቃ እናድምጥ። ሳሰላስለው ምኞት ህልሜን ስስለው ቀኑ እስኪ መሽነግቶ ልቤን ስሜቴን ገዝቶ እላለሁ ምን ነበር ባህር በረገኝ ምነው ንፋሱን እኔ ሆኜ ብገኝ ልቤን ስሜቴን ነግቶ መላሽ ከልካዩ በዝቶ ህልሜን ውስጤ ቀብሬ የኔ ያልሆነውን ኖሬ እላለሁ ያንን ወዞኜ ብገኝ ተራራ ሀገር ወሰን ባያግደኝ ደጋግሜ ለታምር ለክስተት በቂ ነው አቅሜ ደሞ ያንን ተራራ ሆኜ በኔ ቢጠራ ዓለም ቋንቋ ቢያረገኝ በኔው ተግባብቶ ቢገኝ እላለሁ ለዓለሙ ድምፄን አውጥቼ በትንሽ አልቆምም ገትቼ ምንም ቢገጥመኝ
ባሳለፍነው ወር ፖፑሌሽን ሚዲያ ሴንተር ኢትዮጵያ በተለያዩ የሀገራችን ክልሎች ያሉትን የአድማጭ ቡድን አባላት ሰብስቦ አወያይቷል። በዚህ ውይይት ላይ አድማጮቻችንን የመተዋወቅና አብረናቸውም ቆይታ የማድረግ አጋጣሚ ተፈጥሯል። ቀደም ሲል ያደመጣችኋት አድማጫችን ናሆር ትባላለች። ናሆር በዳሰነች ኦሞራቴ ነዋሪ ናት። በቅድሚያ በቋንቋ ስትናገር ስለነበረው ጉዳይ ጠይቂያት ወደ ቃለ መጠይቃችን ገብተናል። አብራችሁን ቆዩ። ዳመረከ የጤዋ ሲግን ይንዱ ዳራ ኢቲኔለ ተቆየ ተጥይ ኸታ ታይኝ ለዳኖ ኸታ ላክኙ በመማ ኢቲኔለ ተዋ ወንገደ ልን ከአፍታ ላደሚ ማ በለል ነይሮ ከመን ከገየ ተዋ ሰማና ዋሳ ያጠይም ነው ይሄን ኢቲን አልታ ማቆኛለ ካለ በማለ ወደ ጎን ምትግድ በለል ኢዲ ኸታ ጎን ካይሚ ኸታ ወይ ትግዲ ከሰና ወን ሳምንት ግላይ በሰ ዶጋሌ ኩሙራዩ ወይን በድመን በየለው ባይ ወይን በድመን ኢን ታም خل مره حق سته اون وايچو አናልኩ አይመለክ ግድም እንተ ገድ ሰደ ቀበለ ሰደ ይቻላ አካባቢሽን ነገር ስሜ ናሆር ሎሎ ግባላለሁ። የመጣሁት ከሎበት ቀበሌ ነው። ቅድም ስለነሱ አስተያየት ሲሰጥ የነበረው አንደኛ ስለ ሴት ልጅ ግርዛት ነበረ አስተያየት ሲሰጥ የነበርኩኝ። አስተያየቱ እኔ የሚሰጠው አንደኛ አንድ ሴት ልጅ ከተገረዘች በኋላ ቤተሰብ ካልፈቀደ ዝም ብላ ልጅቷ ልትገረዝ አትችልም። ስለዚህ ልጅቷ ከተገረዘች በኋላ ከተያዘች ቤተሰቡ ሙሉ ወደ ህግ ከቀረቡ በኋላ በፍጥነት የነሱ ነገር ቶሎ ተጣርቶ ወደ ማረሚያ እንዲላኩ፣ ሁለተኛ ገራዡ ራሷ ተይዛ ቶሎ እንድትታሰር ይሄን በማለት ለነሱ የነገርኩ ነበር። ሌላው ደግሞ ህግ ፖሊስ ጋር ተያይዞ ፖሊስ አንዳንድ ነገር ያየ አልፎ እንትን ሳይዝ ወይም ወንጀለኛ አይቶ እንኳን ሳይዝ የሚያልፍበት ጊዜ አለ። ያ ጊዜ ይስተካከል። አሁን እኛ ቀበሌ ወርደን ይሄ ነገር እናስተካክላለን እና ያለን ኮሚቴን ግን እንዲህ ስናይ ነገሮች ሁሉ ወደዚህ ወደ እናንተ የምንልኮ ነገር ቶሎ በፍጥነት መፍትሄ ማግኘት አለብን የሚለው አስተያየት የሰጠው ነበር። አድማጭ ቡድን ነሽ? አድማጭ ቡድን ነው። ታዳምጫለሽ የሬዲዮ ፕሮግራማችንን? አዎ። እንዴት አገኘሽ? እንዴት ነው? አንደኛ በቀበሌ እኖራለሁ፣ ሁለተኛ ደግሞ ተሰሚ አለኝ። ሰዎች ስለኔ እንትን እኔ ሲያወራ ይሰማሉ። በዛ የተነሳ ሬዲዮ አገኘው እና ሬዲዮውን ፕሮግራም ስትሰሚ ምን ተማርሽ? እንደበግልሽ በግሌ ተማርኩኝ። አንደኛ ግርዛት አስከፊ በመሆን ግርዛት ለሴት ልጅ መጥፎ እንደሆነ፣ ሁለተኛ በመውለድ ላይ የሚያጋጥሙ ችግር እንዳለ እሱን ተረዳው። አንቺ ወልደሻል? ልጅ አሉ ልጆች፣ ሴት ልጆች አሉ፣ ወንድ ልጆች አሉኝ። እሺ ከትምህርቱ በፊት ነው በኋላ ነው የወለድሽው? ከትምህርቱ በፊት ነው ወለድኩኝ። እዚህ ተገርዘዋል? እነሱ አልተገረዙም፣ ገና ናቸው። ያንቺ ልጆች አታስገርዣቸው? አላስገርዝም። ምክንያቱም አሁን እውቀት አግኝተሽ? መጀመሪያ እውቀት አልነበረኝም። አሁን ግን እውቀት ስላገኘው ልጆችን ላስገረዝ አልችልም። ምክንያቱ ሃይማኖቱም አይፈቅድም። ጴንጤ ነኝ፣ አይፈቅድም። ክርስትና አይፈቅድም። በፊት ግን ሰው ይሄን አያውቅም አይደል? ይሄ ድሮ እኛ አናውቅም። እኛ ስለማናውቅ ነው የተገረዝነው። ብናውቅ ኖሮማ እንደዛ እናረግም ነበረ። ስለዚህ አሁን አንቺ ለዘመድ ለጓደኛም ትመክራለሽ? ኧረ በጣም መክራለሁ። ለቀበሌ ህዝብ ሁሉ መክራለሁ። ሁለተኛ ለራሴ ኢቶችን መክራለሁ። የኢት ልጆችንም መክራለሁ። እንዳይገረዙ መክራለሁ። በጣም ነው የሚመክረው፣ ወደ ኋላ አልልም። በእናንተ አካባቢ አሁን እዚህ ዳሰነች ሀገሩ በጣም ነው የሚያምረው፣ ሰው ደስ ይላል። ግን ደግሞ አንዳንድ ባህሎች አሉ አይደለ? እንደው ምን ባህሎች አሉ አንቺ ቢቀሩ እንደው ከኛ ሀገር ብለሽ የምታስቢያቸው? አንደኛ ባህል የሚቀር በቃ መጥፎ ከሚባለው አንደኛ ባህል ይሄ ስለ ጠለፋ፣ ስለ ግርዛት፣ ስለ አስገድዶ መድፈር፣ ሌሎች ብዙዎች በርካታ አለ። ግን እኔ ጥልቀት በብዛት አንዳንድ የማላውቃቸው አለ። እነዛ ቢቀሩ ደስ ይላል። ሌላው እንኳን ይሄን አይል የሚያስከፋ አይደለም። ያው ባህል ያስፈልጋል። አንድ ማህበረሰብ ባህል ጥሩ ነው፣ ግን የሚጎዱትን እንዲነቅሶ ማውጣት ደግሞ ትልቅ ችሎታ ነው ብዬ አስባለሁ አይደል? አዎ እሱ ልክ ነው። እነዚህ አሁን አንዳንድ ሰው ምን ይላል፣ ሴት ልጅ ብትገረዝ ምን አለበት፣ ብታገባስ ደግሞ ጥሩ ነው እንጂ ለሷ ጥቅሟ ነው ምናምን የሚል ሰው አለ። አንቺ ምን ብለሽ ትመክራቸዋለሽ እንደነዚህ አይነት ሰዎችን? እነሱን መልሼ እመክራለሁ። ምክንያቱም ሴት ልጅ ባትገረዝም ብታገባ ምንም አይደለም። ባትገረዝ ነው የሚሻለው። ባትገረዝ ማግባት ይሻላል። እኔ የምለው አንደኛ ስሜቷ ጥሩ ነው፣ ሁለተኛ ህልኗ አይጎዳም። ግን ስትገረዝ ህልኗ ይጎዳል፣ ልቦናዋ ይጎዳል። ስለዚህ በስነ ስርዓት እንኳን ይሄን አይል መውለድ አትችልም፣ ብዙ ደም ይፈሰባታል። ያን ችግር ሙሉ ስላለ ባትገረዝ ይሻላል።
ምናልባት ወንዶች ይህን ስለማይረዱ አይመስልሽም? ወንዶች ስለማይረዱ ነው። ምክንያቱም እነሱ አያውቁማ ይሄ መውለድ መቸገር አያውቁማ። ለዛ ነው ግርዛቱንም አይቀምሱትም። አንቺ ታስታውሻለሽ? በምታስታውሽበት እድሜ ነው የተገረሽ? እኔ እንግዲህ በርግጥ ትልቅ ነበርኩኝ ሲገረዝ። ግን እንግዲህ ያ የራሴ ባይል ስለሆነ ራሴ ነው እንደው ፈልጌ ሴትዮዋ ገራጇ ራሴ ነው እጄ ጠርቻ መጣዋት። ምክንያቱም ይዛኔ ልክ ነው ብለሽ ምንም ነገር ጭራሽ እንደው የነናት ቶሎ ብለሽ ካላስገረሽ ብዬ ራሴ ነው የተቆጥቼ እጄ ሴትዮዋን ጠርቻ መጣው ስለማላውቅ። አሁን ግን በጣም ቆጨኝ። አው ልክ ነው እንደው ማላገባም የኔ በቃ አርጌቻለሁ። እነዚህ ልጆችም አይቻልም። ቶሎ አገባሽ? አው በቃ ከተገረዝኩ በኋላ አገባው። ስንት አመት ይሆን? አመት እንግዲህ እኛ አመት አንቆጥርም አናውቅም። ይሄ በጣም ደስ ይላል። እኛም መውሰድ ያለብን ባህል አመት ያለ መቁጠር ያጋ ቁጥር የለም። እሺ አመሰግናለሁ በጣም። እሺ ወይዘሮ አራሜሪን ያገኘኋቸው ፖፑሌሽን ሚዲያ ሴንተር ከአድማጮቹ ጋር ባደረገው ውይይት ላይ ሲሳተፉ ነበረ። ፖፑሌሽን ሚዲያ ሴንተር ከአድማጮቹ ጋር በተለያዩ ስፍራዎች ውይይቶችን አድርጓል። ብዙ አድማጮችም አሉ። ከነዚህ መካከል ወይዘሮ አራሜሪም አንዷ ናቸው። በዳሰነች ኦሞራቴ ነበር የተገናኘ ነው። ረዘም ያሉ ሴት ናቸው። ባህላዊ ልብሳቸውና የጸጉር አሰራራቸው ይማርካል። ጌጣጌጦቻቸው ደስ ይላሉ። ስለ ሴት ልጅ ግርዛት የተለያዩ ጉዳዮችን አንስተን ተጨዋውተናል። ከሳቸው ህይወት ጋር የሚያያዘውን ደግሞ በዚህ መልኩ ነግረው ነበር። ዩመንቹ አራ ያቹ ሜሪ ቀበለቹ ለበት አራሜሪ ይባላለሁ። የመጣሁት ከሎቤድ ነው። ገለጥኩኝ እርቆብ ለግሬ ለክርክሶኝ ደስ ኦና የግሬ መንገሰለኝ ነው ወይኛ ጎነረ ባናኝ ወልድምቼ በፊት ጊዜኛ ሴቶች ላይ በጣም መጥፎ አይነት ግርዛት እንፈጽም ነበር። ከነዛ መካከል አንዷ እኔ ነኝ። በጣም ተጎጂ ነኝ። ተጫውተውብኛል። መቸሰኛ ዳላቅ ተጋሊል ሊልያው አርገራቤ ላይ ቆይ እስከ ሞት ደርሼ ነው የተረፍኩት። ስወልድ የመውለጃ አካሌ አልለጠጥ እያለ በጣም ይቸገር ነበረ። በእርግጥ በእርስዎ ላይ የተፈጸመው ነገር በጣም ያሳዝናል። አሁንስ ግን ይህ ተግባር ይከናወናል ወይ? እርሶስ ልጆቹን አስገርዘዋል ወይ የሚለው የሚቀጥለው ጥያቄ ነበረ። ጀበላው يترى لقول على يوقع نيك مساتون هانجول على أمني تمرد فيه يعني على أمكن تمرد موتوجا يترى نيك تمرد فيه وما تمرد በፊት ትምህርት ሳይኖረኝ ሶስቱ ልጆቼን አስገርዣለሁ። በፖፑሌሽን ሚዲያ ሴንተር የሚተላለፈውና ያላለቀ ጉዞ የተሰኘው የሬዲዮ ፕሮግራም የአድማጭ አባል ነኝ። ከዚህ ሬዲዮ ፕሮግራም ስለ ግርዛት ጉዳት ከተማርኩ በኋላ የወለድኳቸውን ሁለቱ ልጆቼን ግን አላስገረዝኳቸውም። እንደውም ወደ ትምህርት ቤት ልኬያቸዋለሁ። እየተማሩም ናቸው። አሁን እኛ ጉዳቱ ስለገባን እዚህ አካባቢ ሴት ልጅ ግርዛት አንፈጽምም። ራቅ ብሎ ወዳለው አካባቢዎች ያሉ ሰዎች ግን አሁንም ያስገርዛሉ። በሌሎች አካባቢዎች እንዳለው ሁሉ ጎጂ ልማዳዊ ድርጊት በዳሰነችም አለ። ነገር ግን ደግሞ በየባህሉ መጥፎ እንዳለ ሁሉ መልካም ባህልም አለና በእናንተ አካባቢ ያለው መልካም ባህል ምንድነው ብያቸው በአመት አንዴ የሚከበር የሚባል በዓል አለ። በእሚ በዓል ብዙ ከብቶች ታርደው ወጣት አዛውንቱ ከበላና ከጠጣ በኋላ ወጣቶቹ ይዘፍናሉ ብለውኛል ወይዘሮ አራሜሪ። ዘፈኑን ከአንድ ጓደኛቸው ጋር በመሆን እንዲህ ተጫውተውልኛል። ምን ለጋዋ ኦለመረቃ ጎልጋው ጋዲታ ጎልጋው ጉራመራ በልኳ ሰዋ ወይጋይ እቻጋ ጉይጎ እንዲያይ አሆንጃ አይማሶ ሰርማ ጎልዬ በጣም አመሰግናለሁ። ዋቆኞዶ ኮርባዋቆኞዶ ዋጉዶ ቆምና የዛሬውን በሴት ልጅ ግርዛት ላይ የተዘጋጀ የግል ታሪክ ላይ ያተኮረ ዝግጅት የሴት ልጅ ግርዛትም ሆነ ሌሎች ጎጂ ልማዳዊ ድርጊቶችን ያለ ማህበረሰብ ተሳትፎ ለመከላከል እንዴት አስቸጋሪ እንደሆነ ከማረቆ ሴቶችና ህጻናት ቢሮና ከማረቆ ፖሊስ ያገኘናቸው ሁለት ሴቶች ስለ ማህበረሰብ ተሳትፎ በተለይም ደግሞ የሴት ልጅ ግርዛትን ለማቆም የማህበረሰብ ተሳትፎ ምን መምሰል አለበት በሚል ርዕስ የሰጡትን አስተያየት በማካፈል ፕሮግራማችንን እንቋጫለን። የለም ወይ ለማለት አለ አካሉን ቀይሮ ነው ያለው። ምክንያቱም አንድ የሽሪንቶ አንድ ልጅ አርጎ ሊላልቲ እንግድነት ሄዳለች ተብላ ነው የምትገረዘው። ይሄንን ምንድነው ማድረግ ያለብን? ህብረተሰቡን ማስተማር አለብን። የህብረተሰቡን ክፍል መቀየር አለብን። ፖሊስ ሲሄድ
የለም፣ ገራዥም የለም፣ አስገራዥም የለም፣ ቤተሰብም የለም። በባዶ ኦና ቤት እነዚህ ልጆችን ታመጣለ አምጥተን አሳክመን ተመልሰን ሚረከበን ቤተሰብ ራሱ አይኖርም፣ ይሸሻሉ ከአካባቢው። እንደገና ሌላ የሩቅ ዘመድ እንኳን ለምነን እነዚህ ልጆችን እንደገና ቤት አስገብተን ነው የምንመለሰው። እነዛ ሰዎች ለተወሰነ ጊዜ ክትትል በምናረግበት ሰዓት ይጠፋሉ። ይህንን ምንድን ነው ማድረግ ያለበት? ሁሉም በየቀበሌው እቺ እንግዳ ልጅ ከየት ነው የመጣችው፣ ለምንድን ነው የመጣችው ብሎ ማጣራት አለበት። የዛ አካባቢ ሰው የሆነ ነገር ሲከሰት እዛው እያሉ ወይም ማታ የሚሆን ፖሊስ 24 ሰዓት ነው የሚሰራው። 24 ሰዓት ስራ 24 ሰዓት እረፍት ነው፣ በቦታው ይተካል። በ24ቱ ሰዓት ውስጥ ማታም ከሆነ በማታ ቀንም ከሆነ በቀን መጠቆም ይቻላል። ግርዛትን በተመለከተ ያው መልኩን ቀይሮና ስልቱን ቀይሮ በአካባቢያችን እንደሚከሰት ነው። ግን እንደ ሴቶችና ህፃናት ሴቶች ላይ በየቀበሌው ማለትም በየልማት ህብረቱ ልማት ህብረቶች አሉ በቀበሌ በልማት ህብረቶች ምንድነው የሚሰራው? ግንዛቤ የመፍጠር ስራ ይሰራል። አብዛኛው እኛ ሴትን ግንዛቤ የማስጨበጥን ስራ ነው የምንሰራው። ይህም ሴቶች በየ15 ቀን በየልማት ህብረታቸው ውይይት ይኖራቸዋል። ይሄ ጎጂ ልማዳዊ ድርጊት በየ15 ቀኑ የማይቀር ነው። ከሴቶችና ህፃናት ታች ቀበሌ ድረስ ሲወርድ በልማት ህብረት የሚወያዩበት ሁኔታ አለ። ለምን መጀመሪያ ላይ ግንዛቤ በአንድም በሌላም እዚህ ማዕከልም ተጠርተው በልማት ህብረትም ደግሞ ለድጋፍ በሚወጣበት ሰዓት ምንድነው የሚሰራው? ግንዛቤ የማስጨበጥ ስራ ይሰራል። ግርዛት ዞሮ ዞሮ አንድ ሴት ልጅ በተፈጥሮ የተቸረችውን በተፈጥሮ ማግኘት አለባትን ነገር ነው የሚቀነስባት። በዚህ ዙሪያ ብዙ የምታጣው ነገር አለ። አንድ ህፃን በምትገረዝበት ሰዓት አካላዊ ጉዳት አለ፣ ስነ ልቦናዊ ጉዳት አለ። እነዚህን ጉዳት ለማስቀረት ከሚመለከተው ሴክተርና ከሚመለከተው አካል ጋር አብረን እንሰራለን። ግን አብረን ስንሰራ የተሟላ ነው ወይ አይደለም። አንዳንድ ደራሽ ስራዎች አሉ፣ ደራሽ ተግባራቶች አሉ። እነሱ በሚመጡ ሰዓት አንዳንዴ የሚቀርበት ሁኔታ አለ። ለምሳሌ ይሄኛው እነዚህ አካላት በባለፈው ሳምንታት የጋራ ውይይት ለማድረግ ፕሮግራሞችን ይዘን የቀረበት ሁኔታ አለ። ከዚህ በፊት በየወሩም ባይሆን በየሩብ ዓመቱ በየሴክተሩ የተሰሩ ስራዎችን ሴቶችና ህፃናት የተሰሩ በሴት ዙሪያ የተሰሩ ስራዎችን ሪፖርት ይዞ እንዲመጣ የምናደርግበት ሁኔታ አለ። ከሀገር ሽማግሌም ከሃይማኖት አባት ከሚመለከተው ጤና፣ ትምህርት ሪፖርታቸውን ይዘው እንዲመጡ ያደረግንበት ሁኔታ አለ። ያላለቀ ጉዞ ፕሮግራማችን እንደቀጠለ ነው። ከእንግዶቻችን ጋር የነበረን ቆይታ እዚህ ላይ አብቅቷል። ቀጣዩ የንጋት ህልም ድራማችን ነው። 4ኛ ክፍል ይቀጥላል። ቁርስ ሳትበላ ነው እንደምትሄደው? አንድ ጉዳይ አለኝ፣ ደረስ ብዬ እመለሳለሁ። ጉዳይ ለኔ አይነገረኝም? የሚጠቅምሽ አልመሰለኝም። ቤተሰቦቼ ጋር ከርሜ ከመጣሁ በኋላ ሁኔታ ልክ አይደለም። ጀንበር በፈጠረሽ ጭቅጭቅ በጣም ደክሞኛል። ይሄንን እኮ ነው ያልኩት። በስርዓት እንኳን አታናግረኝም። እኔ አሁንስ ቤት ትቼ ከሄድኩ በኋላ ነይ ተመለሽ ብላ አልጠየከኝም። የማሰቢያ ጊዜ ስለሚያስፈልግ ለዚያ ብለህ ሳይሆን መራቄን ትፈልገው ስለነበር ነው። እኔ ግን ቤቴ ትዳሬ ብዬ ተመልሼ ስለመጣው ቤቴ ትዳሬ ብለሽ መምጣትሽ እኮ ጥሩ ነው አይደለም እንዴ? አላግጥ ግድ የለም። ሳትለምነኝ ስለመጣሁ ነው ንግግሬ ሁሉ አልጥም ያለ። የማይገባኝ እንዳይመስልህ። እሺ ቆይ አሁን ምን አድርግ ነው የምትይ? ምንም፣ ሂድ ወደ ጉዳይህ። መሄዴ ማየት ይቀራል። ግን ከኔ የደበከው ነገር እንዳለ አውቃለሁ። ካንቺ? አንተ ልትነግረኝ ባትፈልግም ከሌላ ቦታ ሰምቼዋለሁ። እንዴ ከሰማሽ ታዲያ ለምን ትወቅሽኛለሽ? ካንተ ነበር መስማት የነበረብኝ። ስለ ርብቃ?
እኔ ጠላቷ ነኝ ለመሆኑ? ምን ማለት ነው? አንተና ገሊላ ከኔ ደብቃችሁ ልትድሯት እያሰባችሁ አይደለ? ልክ ነው፣ ግን እንደማትወጃት ስለማውቅ ብነግርሽም አይገርምሽም ብዬ ነው። የልብ አውቃ እኮ ነህ፣ እንኳንም አልነገርከኝ። ስለዚህ መከፋትሽ አላግባብ ነው ማለት ነው። ለመሆኑ ሰውየውን አጥንታችሁታል? ንብረት አለው? ጨዋ ነው? ጀንበር፣ ሰውየው ርብቃን ለጋብቻ የጠየቀው ገሊላ ጋር ሄዶ ነው። በቃ ይህን ጉዳይ ለገሊላ እንተውላት እና ሰውየውን ሳናውቀው ልጅቷን እንዳርለት እያልክ ነው? በይቻው ቁርስም አጠብቁኝ፣ በዚያው ስራ ገባለሁ። እኔ ጀንበር ምን እንደማደርግ አታውቅም። በገዛ ፍላጎቴ ወደ ቤቴ የመጣሁት ለምን እንደሆነ አሳይሃለሁ። ዝጊው ዝናሽ፣ ቆይ ሳዘጊው በፊት ወደ ውጭ እስኪ። ለምን ጀንበር? የሚያውቀኝ ሰው በአካባቢው ካለስ? አንቺ ደግሞ ታበዣዋለሽ። ይውሻ ለነዋይ ሊነግሩት ይችላሉ ብዬ እኮ ነው። ይንገሩት። ምን አስጨነቀሽ አንቺ? እኔና አንቺ በእድር እንገናኛለን። ልጅ እያለንም የአንድ ሰፈር ልጆች ነበርን። ሴትዮ፣ አንቺ እኮ ያስናቀ ዘመድ ነሽ። ጀንበርሞች የማያስጨንቅ ያስጨንቅሻል። ስላስናቀ ልናወራ እንገናኝ ወይም ስለሌላ ጉዳይ መሆኑን በምን ያውቃሉ? ነዋይና እህቱ ስላስናቀ ሊነግሩኝ ስላልፈለጉ አንቺ ጋር መምጣቴ። ከንቱ ጥርጣሬሽን ተይውና ተቀመጪ። እሺ ተቀመጥኩ። ምን ይዘሽ ጠበቅሽ? ስለምኑ? ስለ ዘመድሽ ልትነግሪኝ መስሎኝ የመጣሁት። እውነት ግን ለርብቃ አስበሽ ነው ስላስናቀ ማወቅ የፈለግሽ? አይ ለራሴ ላደርገው ፈልጌ። በእድሜ አትራራቁም እኮ። ዱላ አንስተሽ ብትደበድብኝ አይሻልም? መቀለድም አልተቻለ ወደ ቁም ነገሩ ብንገባ ይሻለኛል። ይኸውልሽ አስናቀ ልጅሽ ርብቃን ያያት። በፈጠርሽ ልጅሽ አትበይ። እሺ የባልሽ የወንድም ልጅ? እንደዚያ ነው የሚባለው። የኔ ልጅ እሴት ናት። ወሬ ልቀጥል ወይስ አጥንት ቆጠራው ላይ ትቆያለሽ? አይ ቀጥይ። የት ነው ያያት? ከፍተኛ ውጤት አምጥታ ትምህርት ቤት የተሸለመችለት። ልጅ ያለው ሰው ነው እንዴ? አረ ጨርሶ አላገባም። በእለቱ ትምህርት ቤት የተገኘው ለእህቱ ልጅ ወላጅ ሆኖ ነው። ቆይ ይሄ አስናቀ የሚባል ዘመድሽ እዚህ ከተማ ኖሮ ያውቃል? እንዴት አላውቀውም? በልጅነት ነው ከዚህ የወጣው። ዋና ከተማ ውስጥ ነው የኖረው። እንዴት 39 ዓመት ድረስ ሳያገባ ኖረ? ከ7 ዓመት በፊት አግብቶ ነበር አሉ። ፈቶ ነው እንጂ። መተዳደሪያውስ? 2 የጭነት መኪና አለው፣ ቤት አለው፣ አረ ሌላም ሱቅ አለው ሲሉ ሰምቻለሁ። ሀብታም ነው እንግዲህ። ደስ ይበልሽ። ርብቃ አንቀባሮ የሚያኖር ባል ነው የመጣላት። እሱ ግን እዚህ ከተማ ተወልደው ያደጉ ቀንበጥ ልጆች እያሉ እንዴት ከገጠር የመጣችው ርብቃ ማረከችው? ጥሎበት ነው። አይመስለኝም። ከገጠር መምጣቷን አላወቀ ይሆናል። እንግዲህ ርብቃን ካያት በኋላ ያማከራት እህቱን ነበር። እሷም ገሊላ ጋር ነው ይዛው ሄደችው። ገሊላ ነግረዋለች ብለሽ? ርብቃ እኮ የወንድሟ ልጅ ናት። ገሊላ ባትነግረው እህቱ ትነግረዋለች። እሱስ እውነትሽን ነው ጀንበር። የጠበኩትን ያህል ደስተኛ አልሆንሽም። ምን ነው? አይ ምንም። ምናልባት ለልጄ ለሴት የምመኘው አይነት ሰው ሆኖ ስላገኘሁት ይሆናል። ጀንበር፣ እናት ለልጇ ጥሩ ነገር ብትመኝ ክፋት አለ? የለውም። በዚህ መንገድ ግን ከሴትና ከርብቃ ቆንጆ ማን ነው? እሴት እኮ ከሁለት ቆንጆ ነው የተወለደችው። ካንቺም ከነዋይም የወሰደችው ቁንጅናዋ ከርብቃ ጋር አይወዳደርም። እንግዲህ ኃላፊነት ሰጥቼሻለሁ። ለምኑ? እንደምንም አድርገሽ አስናቀ የተባለ ዘመድሽ እሴትን እንዲያያት አድርጊ። አንቺ አበድሽ እንዴ? ነገርኩሽ እንግዲህ። ድራማውን የተጫወቱልን ሱራፌል ጸጋዬ እንደ ነዋይ፣ ፍሬህይወት ከልክለው እንደ
ዝናሽ፣ ቅዱስ በላይ ደግሞ እንደ ጀንበር በመሆን ነበር። እስካሁን አብራችሁ የቆየሁት መልካም ሰው ሰለሞን ነበርኩ። በሚቀጥለው ሳምንት በሌላ ዝግጅትና በክፍል 5 የንጋት ህልም ድራማ እስከምንገናኝ ድረስ ደህና ቆዩልን። ያላለቀ